የመጀመሪያ ጊዜ ኢፉዬ ስትደሰት አየሁት። ምክንያቱም ለናታን እንዳረገዘችው ስታስታውስ በጣም ነው የተደሰተችው። ከዚህ ኢፉ እንግዲህ በተደጋጋሚ ያስመልሳታል እና ወደ ሽንት ቤት ትሮጣለች። ግን ደግሞ ጽዮን እንዳጋጣሚ እሷ ጋር መታ ሲያስመልሳት ስታይ አርግዘሻል ወይ? ከያፌት ጋራ ምን አለ ግንኙነት አለሽ ወይ? አብሮሽ አድረሻል ወይ ብላ ስጠይቅ እሱ ሌላ ታሪክ ነው ብላ አስታወሰችው። ከናታን ጋራ ከዚህ በፊት እንዳደረችው እና ስታስብ በቃ ፈጣሪ ሆይ ስለተሰምሮልኝ ይሁን እንዲህ ብላ በጣም ነው የተደሰተችው። እንደገና ጽዮንም በጣም ተደሰታለች። ሁለቱም ተደስተው ወደ ሆስፒታል ሮጣል ማለት ነው። ይሄ ነገር ናታን ሲሰማ ምን የምሰማው ይመስላችኋል? ተስፋ በቆረጠበት ሰዓት ናታን እንግዲህ ልጅ ሊያገኝ ነው። በአሁኑ ሰዓት በቃል እንጂ ናታን ውስጥ ኤፍራታን ለማግኘት ብዙ እየጣሪ አይደለም። ታውቃላችሁ፣ እኔ ያፌትን አሸንፌ ከያፌት በላይ ሆኜ ኤፍራታ እኔ ጠንካራና ጎበዝ ሰው እንደሆንኩኝ ስታይ ወደ እኔ እንደምትመጣ ተስፋልኝ ብሎ ይሄ ነው እሱ ይቅዱ። ግን ደግሞ ኤፍራታ ለናታን እንዳረገዘችው ሲያውቅ ምን ይመስላችኋል? ሮጦ ወደ ኤፍራታ እንደመጣ ነው መስለኝ። ምክንያቱም የተሸከመችው በአሁኑ ሰዓት የያፌት ልጅ ሳይሆን የናታን ልጅ ነው። ግን ደግሞ ያፌት ይሄ ነገር ኤፍራታ እርጉዝ መሆኑን ካወቀ ያው ታውቃላችሁ፣ ከዚህ በፊት እሷን ሲያሳግታት ጊዜ ማንም ሰው እንዲነካት አልፈቀደለትም። ግን ደግሞ ለማስመሰል ምን አደረገው? እንደተደፈረችው አደረገው። ለራሱ ብሎ ነው ያስቀመጠው ማለት ነው ኤፍራታን። እኔ የእሷን ንጽህና እኔ ወስደዋለሁ ብሎ አስቦ ነበረ። ግን ደግሞ ሳይቀድም ተቀድሟል። ኤፍራታ እንግዲህ እንዳጋጣሚ አንድ ቀን ናታን ሲሰክረው ያ ቀን ነው አጋጣሚ አድርጋ እኔ ከሚወደው ሰው ጋራ ማደር ይሻለኛል ብላ አድራ እንግዲህ በዛሬ ቀን የናታን ልጅ በሆዷ ይዛለች። እንግዲህ በጣም ነው የተደሰቱ ሁለቱም። ጽዮን ራሱ አለቀሰች በዛሬ ቀን። ወንድሜ ካንቺ ጋራ ኖሮ ይሄ ቤትም አስመልሳችሁ እኔ ኬሻ ቤት ሳጠራ ቤት እኔ ብኖር ደስ ይለኛል፣ በደስታ ብኖር ደስ ይለኛል። እኔና ቢኒም አንድ ላይ ሆነ እንደ ድሯችን ብንመለስ ደስታዬ ነው እያለች ነው ብላ አለቀሰች። ግን ደግሞ ሁሉም ነገር ይስተካከላል። ያፌት እንግዲህ እስር ቤት መግባቱ አይቀርም። ኤፍራታ ራሱ እስከ ዛሬ ቆየች። ግን እኮ ያገባችሁ ያፌትን በምክንያት ነበረ። ሴቶቹን አድናቸዋለሁ፣ ናታንን አድነዋለሁ ብላ ነበረ። እስከ ዛሬ ግን ሴቶቹ እዛ እየተሰቃዩ ነው። ሄዋን ራሱ ለሴቶቹ መድረስ አለብኝ፣ አባቴ ፍትህ ስላጣ ነው እየሞተ ብላ ለሴቶቹ መቆም አለብኝ ብላ ነበር እዛ የገባችው። ግን እሷም ስቃይ ውስጥ ገብታለች፣ ሴትነቷን አታለች። እንደገና ደግሞ ሰዎች እሷ ጋር ሲገደሉ ማየት ያማል በቃ። እና ለሄዋን ማን ደርስለት ይሁን? ኤፍራታ እንደሆነ ይሄው ለራሷም ችግር ውስጥ ነው ያለችው። የፈለገችውም እንድታደርግ አይፈቅድለትም ያፌት። ሰው የፈለገች ቦታ ሄዳ መግባት አትችልም፣ ብር እንደፈለገችው አታገኝም። እና በቃ ችግር ውስጥ ነው ያለችው። እና እንደዛ ነው ያፌት። ግን አሁን ያው ከናታን ጋራም ተያይዟል። ይሄ ድርጅት ውስጥ ከገባ እንግዲህ ናታን ችግር ውስጥ ራሱን አስገብቶታል። ይሄ እየሰራ ያለ ወንጀል በጣም ከባድ ነው እኮ። አሁን እስከ ዛሬ ራሱ ያከሸፈኝ እሱ ነው ብሎ ነው ያሰበው። ግን አይደለም፣ ናታን ከዛ በኋላ ነው የገባ። ወይዘሪት ትዝታ ናት እንዲህ ያደረገችው። እንደገና ደግሞ የሉሊት ጥፍርም የተነቀለ በናታን ምክንያት ነው ብላ አስባለች። ሉሊትም ችግር ውስጥ ናት አለችው አሁኑ ሰዓት። ከዚህ በፊት ጥፍርሽን አትተሻል፣ አሁን ደግሞ ህይወትሽን ታጫለሽ። ይሄ ነገር የማታጣሪ ከሆነ ናታን ከማጋ እንደምሰራ ከጀርባው ማን እንዳለ ይሄ ነገር ናታን ሲገባ ሲወጣ ማቆጣጠር አለብሽ ተብላለች። ግን አልቻለችም። ናታን አሁን የድሮ ናታን ሳይሆን ናይፍ፣ ይሄ ናይፍ አዲስና ጠንካራ ነው። ይሄው እቤቱና ራሱን ሉሊት ታውቃላችሁ፣ ምንም ነገር አያመልጣትም። ግን ናታን በየትኛው በኩል አምልጦ
ወደ ገኒ ቤት እንደሄደም አላዩትም እና እየጠበቁ ነበረ እና ናታን ሸወደን፣ እንዴት እናድርግ? ናታን እኮ የአሁኑ ናታን አስቸጋሪ ነው እያሉ ነው እና ያፌትም ግራ ተጋብቷል። ይሄ ናታን ከየት መጣ? ናይፍ የተባለ ከየት መጣ እያለ 5 ሚሊዮን ያከሰረኝ እሱ ነው እና ይዛችሁልኝ አምጡ ቢባልም ቢሆንም ግን ናታን ሊያገኙት አልቻሉም። ባለፈውም እሱ ያው ትዝታ ያዘጋጅችለት ሆቴል ውስጥ አድሮ እዛውም ደግሞ አምልጦ ሄዷል እና ይሄ የትዝታ ልጅ ሌላ ሶስተኛ ልጅ ይሄ ናታን አንቺ ያዘዝሽው ስራ በአግባቡ ብሰራ እንኳን የሆነ ነገር የተደበቀ ነገር አለ። ባለፈው ራሱ እዛ ሆቴል ውስጥ አድሮ የት እንደገባ አጣን እያለ ለእናቱ ለትዝታ መጥቶ ተናግሯል። እና አሁን ግን አደጋ ውስጥ ነው ያለው ናታን። አንደኛ፣ ሁለተኛ ከልጅ አጠገብ እንዳትደርስ፣ ከልጅ ራቅ። ምክንያቱም የኔ ልጅ ልብ ሞኝ ስለሆነ ወዳው ወደ ፍቅር ትወድቃለች። አሁን ራሱ ወድቃለች እንጂ ዲሆራ እኮ አሁን ራሱ ናታን ታፈቅረዋለች። ባለፈው እንግዲህ ተገናኝቷል እና ያ ነገር ትዝታ ከደረሰችባት ከዚህ በፊት መስጠንቀቃ ሰታ ነበረ። አለኔ ፍቃድ ተደብቀ ልጄን የምታገኝ ከሆነ ያ ቀን ራስ ላይ የፈረድከው ነገር ነው እና ስለዚህ ተጠንቀቅ ብላ መስጠንቀቃ ሰጥታለች። ትዝታ ደግሞ ታውቃላችሁ በጣም ስበዛ ጨካኝ ናት፣ ከያፌት የበለጠች እና እንደዛ ነው ባሏን የገደለች። እንደገና ሰራተኛው ያስገደለችው ሰራተኛ እዛ ያፌት ቤት የተቀጠረችው ሰራተኛ ኢንፎርሜሽን የያፌትን ኢንፎርሜሽን ወደ እነሱ እንድታመጣላችሁ ነበር። እሷ ግን ለሌላ ሰው ለመስጠት ስትሞክር እንግዲህ እኔ እንደመስለኝ ለሄዋን የምሰጥ ይመስለኛል ታይዛለች። እሱም ደግሞ የኢንፎርሜሽን ተወስዶበት እሷ ግን ተገደለች። አስባችኋል? አሁን ደግሞ ናታን ያልሆነ ስራ ውስጥ ነው ይገባ እና በዚህ መልክ እንግዲህ ያፌት ከሚያሸንፍ በይሄ ወንጀል ስራ ውስጥ ባይገባ ይመረጥ ነበረ። ብቻ አይታወቅም። ቢኒና ጽዮን ደግሞ አንድ ላይ ቢሆኑ ደስ የሚል ነገር ነበረ። አሁን ግን በአቤል ምክንያት ተራርቆ ሁለቱም ጸብ ውስጥ ነው ያሉት። ጽዮንም አልቅሳለች፣ ተሰብራለች። ግን ደግሞ በተደጋጋሚ ጽዮን ለአንተ ስል ብዙ ነገር ሆናለች እያሉ እየነገሩት ነው። ግን ቢኒ እስካሁን ጽዮንን ያፈቅራታል። ስልኩ ላይ የእሷ ፎቶ አለ። ስለዚህ ከልቡ አላወጣም፣ በአፉ ነው እኔን ይህንን ቤተሰብ አልፈልግም የምለው ስለተናደደ ብቻ ነው። እና ግን ጽዮን ሁሉንም ነገር ብትናገር ወይ ዳጊ ብናገር እውነቱ ቢወጣ ይታረቃሉ።